ሰላም ጤና ፍቅር በረከት ተመኝንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃዎች ነው ዛሬ የተገናኘ ነው። የአዲስ መረጃ ሀገራችንን በተለይ ትኩረት ያደረገ ነው። ምንም እንኳን መጽሐፉ ዓለም አቀፍ ጉዳዮችን ቢያነሳም ትኩረቱን ግን ኢትዮጵያ ላይ ስላደረገ በጣም አስገራሚ ነገር ልንነግራችሁ ነው። በዚህ ጉዳይ ላይ ደግሞ በተለይ ዶክተር መስከረም ለቺሳን ክሬዲት መስጠት እንፈልጋለን። እኔ በግሌ በጣም ማከብራት ምን ነው አንድ ባር ሆነች ብዬ የምመኝ እንደውም ስለሷ ሳወራ ቆሜ ባወራ ሁሉ ነው ደስ የሚለኝ ለሷ ካለኝ አክብሮትና ፍቅር የተነሳ ማለት ነው። እሷ አንድ ትልቅ ሚስጥርን አፈንድታለች እንደ ሁልጊዜውም ማለት ነው። ትምታክ የሆነች እንስት ናት። እንግዲህ በዓለማዊውም ሆነ በመንፈሳዊው እውቀት ላቅ ያለ ደረጃ ላይ ያለች እንስት ናት ዶክተር መስከረም ለቺሳ። በጣም ስለምወዳት ለመናገርም እንዲያመቸኝ ነው አንቺ ብዬ ለመጥራት የደፈርኩት። በዚህ አጋጣሚ በጣም ይቅርታ ጠይቃለሁ። አንቱ እያልኩኝ ከሆነ ብዙም ከኔ የራቀች ስለማይመስለኝ በጣም የቅርቤ ሰው አድርጌ ነው ማስባትና የእሱ ሀሳብ ላይ ተንተርሰን አንድ ትልቅ ነገር ዛሬ እናፈነዳለን ማለት ነው። እንደተለመደው በከበረ ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ስለቆ ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ጉዳዩ ትኩረት የሚያደርገው የሳጥናኤል ጎል ኢትዮጵያ ቁጥር 5 ላይ ነው። ሰሞኑን እንግዲህ በማህበራዊ ትስስር ገጿ ላይ ቁጥር 5ን ተጠልፏል ብላ ነግራን ነበረ። በትላንትናው ዕለትም ይህንን ዝርዝር ጉዳይ ተናግራለች። ሳያዜ ማን ነው፣ እንዴት ይሄ ነገር ወደዚህ አቅጣጫ መጣ የሚለውንም ነገር ነው አብረን የምንፈትሸው ማለት ነው። መጀመሪያ የዶክተሯን ምልከታ ቀደም ካሉት አስተያየቶቿ ነው ምንጀምረው ማለት ነው። አሁን ከትላንቱ ሳይሆን ቀደም ያለው አመለካከቷ በዚህ መጽሐፍ ላይ ምን ጽፋ ነበረ፣ ምን ታዘባ ነበር፣ ምን ተችታ ነበረ፣ ምንስ ደግሞ ጥሩ ጎኑን አንስታ ነበረ የሚለውን ነው ለማየት የምንሞክረው። ዶክተር መስከረም ለቺሳ ስለ ሳጥናኤል ጎል ኢትዮጵያ መጽሐፍ ዋና የተቸቻቸው ብዬ አንዳንድ የእሷን ገጾች ወደ ኋላ ሄጄ ለማየት ሞክሬያለሁኝ። የፍስሐ ያዜብ መጽሐፍ የምትተቸው የሃይማኖታዊ ትርጓሜውን፣ የታሪክ አቀራረቡን፣ የሴራ ንድፈ ሀሳቡን መሰረት በማድረግ ነው የምትተቸው። እንግዲህ ዶክተር መስከረም ለቺሳ በትምህርቷ ግኖስቲሲዝም፣ ሄርሜቲዝም እና ኒው ኤጅ ሙቭመንት አዲስ ዘመን እንቅስቃሴ የሚሉትን ማለት ነው ምዕራባዊ ፍልስፍናዎች በኢትዮጵያዊና ኦርቶዶክሳዊ እይታ የምትተነትን ናት። የመስከረም ዋነኛ ትችቷን ደግሞ ስለ ፍስሐ ያዜብና የአዲሱን ዘመን እንቅስቃሴ አስተሳሰብ እኔ በገባኝ መጠን ነው እንግዲህ እየነገርኳችሁ ያለሁት ማለት ነው። እሷ ከምን አንጻር እንዳየችው የራሴን እይታ ነው የምነግራችሁ። የአዲሱ ዘመን እንቅስቃሴን አስተሳሰብ መጠቀም ፍስሐ ያዜብ ዓለም ላይ የሚፈጸሙ ክስተቶችን ለመተንተን የሚጠቀምባቸውን የሰይጣናዊ ሴራ ንድፈ ሀሳቦች መነሻቸው ከኦርቶዶክሳዊ ትምህርት ሳይሆን ራሳቸው የአዲሱ ዘመን እንቅስቃሴ አራማጆች ከሚያቀርቡት አመለካከትና ትርጓሜ የመጡ እንደሆኑ አንዳንድ መከራከሪያ ሀሳቦችን ታነሳለች። በጥቅሉ ግን ከቁጥር 1 እስከ ቁጥር 4 ድረስ ያለውን በአብዛኛው ጥሩ ነው ብትልም ቁጥር 2 ላይ ግን ምልክትን አይታ ነበረ። ቁጥር 1 አክሴፕት አድርገዋለች። ቁጥር 2 ግን አንዳንድ ምልክቶች ኦርቶዶክስን የሚያጣጥሉና የሚያናንቁ ምልክቶችን አይታ ነበረ ማለት ነው። ሌላው የቃላት ትርጉም መቀላቀል ነው። በሳጥናኤል መጽሐፍ ውስጥ የቀረቡት እንደ ሉሲፈር እና ሰይጣን እና ፍሬሚሰንስ ያሉ ጽንሰ ሀሳቦች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ መለኮት አተረጓጎም ውጪ ተደርገው በዘፈቀደ ቀርበዋል በማለትም አንዳንድ ቦታ ላይ ተችታለች። ሌላው ትኩረት ማዛባት ነው። የመጽሐፉ ሰፊ ትንተና በዓለም አቀፍ ሴራዎች ላይ ማተኮሩ አማኞች እውነተኛውን የቤተ ክርስቲያን መንፈሳዊ ትግል ወይ ደግሞ ተጋድሎ ኃጢአትን ከማሸነፍ ይልቅ በአይናቸው የማይታዩ ወደ ውጭ ባሉ ሴራዎች ላይ ብቻ እንዲያተኩሩ ያደርጋል የሚል ስጋትን ታቀርባለች። እንግዲህ ዶክተር መስከረም ለቺሳ አክሱም ቲዩብን ታውቀዋለች። ስለዚህ ምናልባትም አይ እንደዚህ አይደለም ብላ እኔ ባሰብኩት እኔ በተነተንኩት ልክም አይደለም ካለችም ምላሽ ትሰጣለች ብዬ እጠብቃለሁኝ። ይሄ ራሴን አስተያየት ነው እየሰጠሁኝ ያለሁት ማለት ነው። ሌላው የኢትዮጵያ ታሪክና ስልጣኔ አቀራረብ ትችት ነው። ዶክተር መስከረም ለቺሳ ለኢትዮጵያ ወይ ደግሞ ኢትዮጵያ ትክክለኛው ፍጹማዊ ስፍራ እንደሆነች በማስረዳት የኢትዮጵያን ጥንታዊ ስልጣኔና ክርስትና ልዩነት አጽንኦት ሰታ የምታስተምር የምትጽፍ ናትና ፍስሐ ያዜ ለሚያቀርበው ትችት የእርሷ ምላሽ ምንድነው? የታሪክ ምንጮች ፍስሐ ያዜ የኢትዮጵያን ታሪክ ሲተነትን የሚጠቀምባቸው አብዛኞቹ የውጭ ምንጮች ከኢትዮጵያ እውቀትና ፍልስፍና የራቁና በኢትዮጵያ ላይ ምናልባትም የጥላቻ ስሜት ባላቸው ምዕራባዊያን የተጻፉ ናቸው በማለት የመረጃውን ትክክለኛነት ይሞግታሉ። ይሄ ማለት ልክ አሁን ተጠልፏል ካለችው ጋር ተያያዥነት ያለው ነው እንዴ የምትለው ነገር እንደነበራትም በትላንትናው መረጃዋ ላይ ልክ አይደለም ይሄ ነገር ብላ ስትናገር ሰምቻታለሁ። በተለይ ደግሞ ዲያቆን ይሆናል የተባለው ይሄ ገጸ ባህሪው በሁለት በኩል
አንስታው ነበረ ማለት ነውና ሌላው የኦርቶዶክሳዊነት ማንነትን ማሳነስ ነው። መጽሐፉ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደ ሰይጣናዊ ሴራ አካል አድርጎ ማቅረቡ ቤተክርስቲያን ለሺህ ዓመታት የኢትዮጵያ ማንነትና ብሔራዊነት ከመጠበቅ አንጻር ያበረከተችውን ታሪካዊ መንፈሳዊ አስተዋጽኦ በመካድ ቤተክርስቲያንን ለማፍረት የተዘጋጀ መንገድ ነው ብላም ትቃወማለች። ይህን እምላችሁ ከቁጥር 1 ጀምሮ ያለውን እስከ ትላንቱ ያለውን አንዳንድ ትችቶቿን ነው እንግዲህ ጠቅለል አድርጌ እየነገርኳቸው ያለሁት ማለት ነውና ዶክተር መስከረም ለቺሳ እንግዲህ ለመጽሐፉ ምላሽ ሰጥታለች። ለቁጥር 5ም የኢትዮጵያ ችግር ውጫዊ ሴራ ብቻ ሳይሆን ውስጣዊ ስርዓት አልበኝነት፣ የእውነተኛነት እውቀት ማጣት መሆኑን ታብራራለች። ትኩረት ወደ እውቀት የቤተ ክርስቲያኗን ጠላቶች ማሳየት ፋይዳ ቢኖረውም ወጣቱ ትውልድ ትኩረቱን ከሴራ ንድፈ ሐሳቦች ወደ ጥንታዊው የኢትዮጵያ ኦርቶዶክስ እውቀትና የአባቶች ጥበብ መመለስ እንዳለበት የምታምን ናት ዶክተር መስከረም ለቺሳ። ምታምን ብቻ ሳይሆን አጥብቃም ትመክራለች። በተለይ ደግሞ ትውልዱ ላይ በጣም እየሰራች ካለች እኔ በግሌ በጣም ተስፋ ማረግባት የምታወራበትን ኖቲፊኬሽን እንኳን ሲገባልኝ የምታወራበትን ደቂቃ ነው ቀድሜ ማየው። ምን ያህል አውርታለች፣ ምን ያህል ቆይታ አድርጋለች ብዬ ከመጀመሪያ በፊት ማለት ነው ከመጓጓቴ የተነሳ የዛን ያህል ነው የምከታተላትና በኢትዮጵያ ስርዓት መጽሐፉ ይሄ የሳጥናኤል ጎል በኢትዮጵያ መጽሐፉ የፈራረሰውን ስርዓትና ሴራ ሲያወሳ፣ ዶክተር መስከረም ግን መፍትሄውን በኢትዮጵያዊነት ላይ የተመሰረተ የፍጹም ስርዓት ኢትዮጵያን መመለስ እንጂ በውጭ ሴራዎች መደናገር አይደለም የሚል አማራጭ የፍልስፍና መንገድን የምታቀርብ ናት። ባጭሩ እንግዲህ ስለ ዶክተር መስከረም ለቺሳ የፍስሐ ያዜ መጽሐፍ የምትቃወመው መጽሐፉ የሚያቀርበው ሴራ እውነተኛነቱን በደንብ ነው የምትፈትሸው። ይልቁንም መጽሐፉ ራሱ ትኩረትን የሚሰርቅና የኢትዮጵያን የጥንት ጥበብና ኦርቶዶክሳዊ ማንነትን በስህተት የሚተረጉም አደገኛ አስተምሮ እንዳለውም ተከራክራለች ትናንትና ማለት ነው። እንግዲህ ይሄ የኔ ሐሳብ ነው ብያለሁኝ። መስከረም ዋናውን አመለካከት ነጥቦቿን ትንሽ ጠቅለል አድርጌ ነው እዚህ ላይ የተናገርኩት ማለት ነው። አሁን ወደ ቁጥር 5 ደግሞ ስንሄድ ትናንትና እንዳለችው እኔ በግሌ የሚሰማኝ ከሷ ከተናገረችው ነገር ይሄ በሁለት በኩል የተሳለ ሰይፍ ነው የሳጥናኤል ጎል በተለይ ቁጥር 2 በቃ የተገለጠበት ነው ያለችው ነው። ያው ምልክቶችን ቢኖሩ በተለይ ደግሞ ከቁጥር 2 በኋላ ተጠልፏል ነው ብላ የምታምነው ዶክተር መስከረም። ይሄ ደግሞ 5ቱ ደግሞ እንዳረጋገጠላት ነው የተናገረችው። ይሄንን ዋና ያነሳችውን አንዱን ቱባ ነገር ብናነሳ ዶክተር መስከረም ያጋለጠችው ምንድነው እኔ በግሌ በጣም ነው እያስደነገጠኝ እንደዛ ስትል። ምክንያቱም አክሱምም ትዝ ይላችሁ ከሆነ በጣም ብዙ ጊዜ የሳጥናኤል ጎል ኢትዮጵያ በተለይ ደግሞ ቁጥር 1 ፕሪዲክት ያደረገው ነገር ቀድሞ ማለት ነው። ይሄ ከቁጥር 2 በኋላ ልክሷም እንዳለችው የተጠለፈ ነው፣ ግን የሚሆኑ ነገሮች እኛ ምድር ላይ ያየናቸው ያሉ ነገሮችን ፕሪዲክት ያደረገ መጽሐፍ ነው። በጣም በጥልቅ ነው እኛ እንደውም የሰራንበት አክሱም ቲዩብ ላይ በደንብ ደጋግመን ሰርተንበታል። ይሄ ቁጥር 5ቱ እንዳጋጣሚ ሆኖ አላነበብኩትም እስካሁንም አክሱም አልሰራበትም ቁጥር 5ቱ ላይ። ስለዚህ እሷ ሐሳብ ላይ መሰረት አድርጌ ነው ማለት ነው ይሄን ነገር እየነገርኳቸው ያለሁትና ምንድነው ያለችው እሷ መጽሐፉን ማንበብ ከጥቅሙ ይልቅ ጉዳቱ ያመዝናልና እንዳታነቡት ብላ ነው በ4 ነጥብ የዘጋችው። ምክንያቱም መጽሐፉ ቅር የሚያስብሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያጥላሉ በተለይ ቁጥር 2 ላይ እንደ ምልክት የተነገሩ ነገሮች በመጠኑ የተነገሩ ነገሮች አሁን ግን በደንብ ፈንድተዋል ቁጥር 5 ላይ ነው የምትለው። አደገኛነቱንም ስትናገር የመጽሐፉን አደገኛነት ትልቅ ውሸትን እንደ መረጃ አድርጎ አቀርቧል ነው ያለችው። በተለይ ደግሞ የጂ20 ሀገራት ዝግ ስብሰባ ላይ የቫቲካኑ መሪ ፖፕ ስለ ኢትዮጵያ ትንሳኤ በትልቁ ያነሳቸው ይሄ ነው። ስለ ኢትዮጵያ ትንሳኤ ስለሚባለው ስለ ንጉስ ቴዎድሮስ የሚነሱ ነገሮች እስካሁን ድረስ በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ይነገሩ የነበሩ ነገሮችን ምንድነው ያለው ቁጥር 5 ላይ ፖፑ እኛንን ወሬውን የምናራግበው እንጂ ይሄ ነገር እኮ ውሸት ነው ብሎ መጽሐፉ ላይ ፍስሐ ያዜ እንግዲህ ፍስሐ ያዜ ግማሹ ከቁጥር 1 በኋላ ተገድሏል የሚላለ፣ ግማሹ ተገዶ እየጻፈ ነው የሚላለ፣ ግማሹ ደግሞ ቁጥር 1 ከቁጥር 1 በኋላ በሌሎች ሰዎች ነው የተሰራ ያለው የሚላለ። ያ ፋክት የሆነ ነገር ስለሌለኝ ይሄ ነው ብያስረግጬ መናገር አልችልም። ግን ቁጥር 1ን የጻፈው ፍስሐ ያዜ ነው ይሄንን ሁሉ የጻፈው ለማለት ግን ለኔም በግሌ አያስደፍረኝም። ሌሎች ሰዎችንም ለማናገር ሞክሬ ነበረም አይደለም ነው እያሉ ያሉት አብዛኞቹ። ደዋውዬ ጠይቄ ነበረ እና አይ ሊሆን አይችልም ፍስሐ ያዜ ከቁጥር 1 በኋላ ተጠልፏል፣ ግማሹ ደግሞ ተገድሏል ነው እያለ ያለው። ግን ዶክተሯ እንዳለችው ደውዬለት ነበረ ነው የምትለው። ደውዬለት ታናሽ ወንድሙ አነሳ። እኔ እንደውም ፕሮቴስታንት እምነት ተከታይ ነው እንዴ ስለው አይደለም መራ ኦርቶዶክስ ነው ብሎኛል ነው ያለችው። ያ ነገር ግን እንዳላሳመናት ዶክተር ተነግራለች ማለት ነው። እስከዚህ ርቀት ድረስ ሄዳለች ዶክተሯ። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ንጉስ ቴዎድሮስ ስለ ኢትዮጵያ ትንሳኤ የተነገሩ ትንቢቶች
በድርሳነ ኡራኤል፣ በገድለ ፊቅጦር፣ በፍካረ ኢየሱስ መርምረናል፣ አይተናል፣ አጥንተናል። የደረስንበት ድምዳሜ መረጃው ምንም ተአማኒነት ምንጭ የለውም። ይህንን የዶክተር መስከረም ለቺሳ ቃል በቃል ነው የምነግራችሁ። ስለ ንጉስ ቴዎድሮስ ማለት ከመጽሐፉ ላይ ያነበበችውና እሷ ጉዳዩ በጣም አስደንግጧት በዚህ ነገር መረጃ ለመስጠት የወጣችበት ማለት ነው። ስለ ንጉስ ቴዎድሮስም ሆነ ስለ ኢትዮጵያ ትንሳኤ የሚያመላክት ነገር የለውም። የደፈና ትንቢት ነው እንጂ እንደሚኖሩት አይደለም ተብሏል መጽሐፉ ላይ። እና የእንግሊዟ ንግስትም በወጣትነቷ መታ አፄ ኃይለ ሥላሴን ጠይቃቸው ንጉሱም ውሸት እንደሆነ እንደገለጹላት ይሄ ሁሉ ቪዲዮ ተቀርጾ እንዳለ በዚህ ምክንያት ደግሞ ኢትዮጵያ ትነሳለች የሚል ምንም ስጋት እንደሌላቸው ንጉሱ ለንግስት ኤልሳቤት ነግረዋቸዋል ብሎ ነው መጽሐፉ እንግዲህ ፖፑ ለጂ20 ሀገራትና ለሌሎችም ፖፑም ሲናገሩ የተጻፈው ማለት ነው። ይልቅ ይህንን ትልቅ ትንቢት ኦርቶዶክሳውያንን ለማዘናጋት ጥሩ ሆኖ ስላገኙት ወሬውን እያራገቡ ያሉት ራሳቸው የቫቲካኖቹ ተንኮለኞች የሆኑ ሀገራት እንደሆኑ እንደ ቫቲካን ማለት ነው። በዝግ ስብሰባው ላይ የቫቲካኑ ፖፕ እንደተናገሩ በቁጥር 5 ላይ ተጽፏል አለች ዶክተር መስከረም ለቺሳ። አንብበዋለች ይሄንን ማለት ነው ውድ ቤተሰቦቻችን። ስለዚህ ቁጥር 5ን በርግጥ ያነበባችሁት ሰዎች ልትኖሩ ትችላላችሁ። የእናንተን ሐሳብ አስተያየትን በነጻነት ልትሰጡን ትችላላችሁ። እንቀጥላለን። አሁን ደግሞ ወደ መጽሐፉ እንግባ። ወደ ዋናው የሳጥናኤል ጎል መጽሐፍ ሐሳቡ ምንድነው የሚለው ማለት ነው። ደራሲው ምንድነው ሊነግረን የፈለገው የሚለውን ነው የምናየው። ሌሎችም አንዳንድ ነገሮችን ለማንሳት ሞክራለሁ ከጊዜ አንፃር እንዳላሰለቻችሁ። የቤተክርስቲያን ተቋማት ለምሳሌ ምን ብለዋል የሚለውን ነገር ለማየት ሞክሬያለሁኝ። የሳጥናኤል ጎል ኢትዮጵያ ከቁጥር 1 እስከ 5 እንግዲህ አሁን ቅርብ ወር ከዛ በላይ ሊሆነው የሚችል አይመስለኝም ከወጣ ቁጥር 5 የተከታታይ መጽሐፍ በኢትዮጵያ ታሪክና ሃይማኖታዊ ተቋማት ላይ ትችትና አዲስ እይታዎችን በማቅረብ ሰፊ ውይይትና ክርክርን ያስነሳ መጽሐፍ ነው። በጣም በርካታ ኢትዮጵያውያን አንብበውታል ለማለት ያስደፍራል። የኢትዮጵያ የ5000 ዓመት ታሪክ ይህ መጽሐፍም ከኖህ እስከ ኢህአዴግ በኢትዮጵያ ታሪክ ላይ ያተኮረና ብዙ አንባቢዎችን ያገኘ ስራ ነው። የፍስሐ ያዜ ነው። ይሄም በነገራችን ላይ መጽሐፍ ደግሞ ሞር ብታዩት ይሄንን መጽሐፍ የሚያነበቡትን ለማናገር ሞክሬ ነበረ። ምንድነው ያሉት? ይሄንን አሁን ተጠልፏል የሚባለውና ከኋላ ደግሞ ሄዳችሁ ይሄኛውን ከሳጥናኤል ጎል በፊት የነበረው መጽሐፍም ስታዩት የምርም ተጠልፏል ብላችሁ እንድትናገሩ ነው የሚያስደፍረው ከደረሰኝ መረጃ አንፃር ማለት ነውና ዋና ጭብጦ ወደ ሳጥናኤል ጎል ኢትዮጵያ ስንመለስ የሚስጥራዊ ማህበራት ሴራ አለው። ኮንስፓይረሲ ቲዮሪስ አሉት። መጽሐፉ ዋነኛ ትኩረቱን የሚያደርገው ዓለም አቀፍ የሚስጥራዊ ማህበራት እንደ ፍሪሜሰንስ እንቅስቃሴዎች በኢትዮጵያ የፖለቲካ፣ ኢኮኖሚ፣ የሃይማኖት ጉዳዮች ላይ የሚያደርጉትን ተጽዕኖ ሴራ በማጋለጥ በጥልቅ ይተነትናል። የዓለም ሀያላን መንግስታትና የብዙ ዓለም አቀፍ ድርጅቶች ዩኤን፣ ወርልድ ባንክ ሌሎችንም ጨምሮ በኢትዮጵያ ጉዳዮች ጣልቃ የሚገቡበትን መንገድ በሴራ መነጽር የሚመረምር መጽሐፍ ነው። የኒው ወርልድ ኦርደር ጽንሰ ሀሳብ ደግሞ በኢትዮጵያ ላይ እንዴት ተግባራዊ የሆነ እንዳለ የሚያሳይ መጽሐፍ ነው ማለት ነው። ይህንንም ደግሞ በእምነት ነው አስረግጦ የጻፈው ፍስሐ ያዜ። ሌላው በሃይማኖት ተቋማት ላይ የሚቀርቡ ትችቶችም አሉ። መጽሐፉ በዋነኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራር አንዳንድ አባላት ላይ የሚያተኮሩ አሉት። ምናልባት እንግዲህ አንብባችሁት ከሆነ ይህንን ነገር ትረዱታላችሁ። ቤተክርስቲያኒቱ የሴራው አካል ልትሆን እንደምችል ወይ ደግሞ ሳታውቅ ለሴራው መሳካት መሳሪያ እንደሆነች በማሳየትም አንዳንድ ትችቶች አሉት። ስለዚህ ታሪክና የፍልስፍና ትንተናም አለው። በሶስተኛ ደረጃ ጸሐፊው ታሪካዊ ክስተቶችን፣ የሃይማኖት ትምህርቶችን፣ የፍልስፍና አስተሳሰቦችን በመጠቀም ለሚያቀርባቸው ሀሳቦች ማስረጃዎችን ለመስጠት የሚሞክር ነው። ይህም በበርካታ አንባቢዎች ወደ ጥልቅ ያለው የሃይማኖት የታሪካዊ ምርምር እንዲገቡ በደንብ ገፊ ምክንያት እንደሆነ በርካቶች ይናገራሉ። መጽሐፉ የሚያቀርባቸው ሀሳቦች በዋናነት ታዲያ የሴራ ንድፈ ሀሳቦች የሚባሉ ናቸው። ብዙዎች የሚስማሙበት ኮንስፓይረሲ ቲዮሪ ይሉታል ብዙዎቹ። መስከረም ለቺሳ እንደምትለው በጣም ለእውነት የቀረበ ሳይሆን እንደሷ እንግዲህ በተለይ ቁጥር 1 የዝጉ ስብሰባ ላይ ያለው ካላጋነንኩት 95% ዶክተር መስከረም የምትስማማበት ይመስለኛል። በርካቶች ግን ከዚህ ደግሞ በተቃራኒ ኮንስፓይረሲ ነው የሚሉ ቢኖሩም ማለት ነው። ስለዚህ ጸሐፊ ፍስሐ ያዜ ያቀረበው ይህንን መረጃ ትንተና በታሪክ ተመራማሪዎች፣ በሃይማኖት ሊቃውንት ዘንድ ሰፊ አለመግባባትና ክርክር ተነስቷል በነገራችን ላይ ነው። በእርግጥ አንዳንድ ማህበራዊና ሃይማኖታዊ ትችቶችም ተነስተውበታል። አወዛጋቢ ሁኔታዎች ጸሐፊው አንዳንዶቹን ክስተቶች ለመደገፍ የሚጠቀምባቸው ትናንሽ የታሪክ፣ የሃይማኖት፣ የፍልስፍና መረጃዎች እውነተኛ ሊሆኑ ይችላሉ የሚሉ አሉ፣ አይደሉም ብለው የሚከራከሩ አሉ። ሆኖም እነዚህ ሁኔታዎች የሚያያዙበት መንገድ አለ፣ የሚሰጣቸው ትርጓሜዎችም አሉ፣ ከፍተኛ ጥርጣሬ የሚነሳባቸውም አሉ ማለት ነውና ብዙ አንባቢዎች መጽሐፉን የሚቀበሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በአጠቃላይ በሀገሪቱ ውስጥ ባሉ አንዳንድ ተቋማዊ ችግሮችና
ግልጽ ባልሆኑ ጉዳዮች ላይ ትኩረትም ስለሚስብ ነው በአንባቢያን ዘንድ መጽሐፉ ከፍተኛ የሆነ የማስጠንቀቂያ መልእክት ያለው ነው። ኢትዮጵያን በዚህ ላይ ልትጠቃ ትችላለች የሚል ነውና ጸረ ምዕራባውያን ስሜታው መጽሐፉ ምዕራባውያን በኢትዮጵያ የፖለቲካ የሃይማኖት ጉዳዮች ላይ የሚጫወቱት ሚናን ስለሚያወሳ ይህ ሀሳብ ደግሞ የሚጋራው አንባቢዎች የእውነት ክብደት ይሰጡታል በዚህ ጉዳይ ማለት ነውና እውነትነቱ ግን ስለሚያመዝን መጽሐፉ በአንባቢዎች ዘንድ ከፍተኛ ተቀባይነት አግኝቷል። በጣም ብዙ ምሁራን ተችተውታል፣ ብዙ ተከራክረውበታል። ይሄ መጽሐፍ በነገራችን ላይ ዶክተር መስከረም ለቺሳ ብቻም ሳትሆን በተለይ ደግሞ በኢትዮጵያ ሃይማኖት ፖለቲካ ውስጥ ስለሚከናወኑ ሚስጥራዊ ድርጊቶች እውነትነት ያለው መረጃ አለው ብለው የሚያምኑ ብዙ ናቸው። ይሄ ሚስጥር አዋቂ ነው ብለው ይናገራሉ ማለት ነው። እኔ በግሌ በነገራችን ላይ በጣም ብዙ አፈላልጌው ነበረ እዚህ እስከ ማተሚያ ቤት ድረስ ምናምን ብቻ ብዙ ርቀት ሄጄ ነበር እኔ በአካል እሱን ለማግኘት ማለት ነው። ነገሮች አልተሳኩም እንጂ እና ብዙዎች አግኝተን ብናወራው አግኝተን ቁጭ ብለን በአካል ማን ነው ምን ይመስላል የሚለውን ነገር ራሱ በጣም ብዙዎች የሚጓጉበት ነው፣ እኔንም ጨምሮ ፍስሐ ያዜ ማለት ነው። ሌላው የቤተክርስቲያን ተቋማት በቀጥታ መግለጫ ባይሰጡበትም በዚህ ጉዳይ ላይ የተለያዩ የሃይማኖት አባቶች፣ መምህራን፣ ኦርቶዶክሳዊ ምሁራን መጽሐፉን በይፋ በየመድረኮቹ በተለይ በቴሌቪዥንና በዩቲዩብ ተችተውታል ማለት ነው። መጽሐፉ የነገረ መለኮት ትምህርታዊ ትችትም ነበረበት፣ መሰረት የለሽ አስተምሮ። ዋነኛው ትችት መጽሐፉ የሚያቀርባቸው የፍሪሜሰንስ ወይ ደግሞ አምስቱ አዕማደ ሚስጥር አዲስ ዓለም አቀፍ ስርዓት ኒው ወርልድ ኦርደር ሴራዎችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ መለኮት መሰረቶች ጋር ፈጽሞ እንደማይገናኙና በስነ መለኮት ዕውቀት ያልተመሰረቱ እንደሆኑ ይገልጻል ይላሉ ተቺዎች። ደራሲው ለሚያቀርባቸው ሃይማኖታዊ ትችቶች የቤተክርስቲያን ቀኖናዊ እና ትውፊታዊ ምንጮችን ሳይሆን በዋናነት ከምዕራባውያን የሴራ ንድፈ ሐሳቦች የተገኙ መረጃዎችን በመጠቀም ማዛባትና ማደናገር መፈጸሙን የገለጹ አሉ። የክርስቶስና የዲያብሎስ ማንነት አንዳንድ ትችቶች መጽሐፉ የክርስቶስና የሰይጣን ወይ ደግሞ የሳጥናኤል ማንነትና ሚና በማቀየር በማደናገር የጸረ ክርስቶስን አስተሳሰብ የሚያንጸባርቅ አደገኛ ይዘት እንዳለው የሚከራከሩም አሉ በነገራችን ላይና ሌላው የታሪክና የፖለቲካ ትችትም ተሰጥቶበታል። የታሪክ መዛግብት መጽሐፉ ለምሳሌ ስለ ኢትዮጵያ ነገስታት አባቶችና ታሪካዊ ክስተቶች የሚያቀርበው ትንተና ሆን ተብሎ የቆየውን ታሪክ የማጥፋት ወይ ደግሞ የማዛባት ዓላማ ያለው እንደሆነ ሚናገሩም ነበሩ። በተለይ ቤተክርስቲያኒቱ የጥንት ንጉሳዊ ስርዓትን በመደገፍ የህዝቡን መብት ረግጣለች የሚል ትችት ቤተክርስቲያኗ በታሪክ የህዝቧ ጠበቃ ነበረች በማለት ይቃወማሉ ማለት ነው የኛ ሊቃውንት። የቤተክርስቲያን ተቃዋሚ ሚና ደግሞ ትችቱ መጽሐፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ፖለቲካዊ ሴረኛ ተቋም በማቅረብ በአማኞች ዘንድ ጥርጣሬና ጥላቻን ለመዝራትም ታስቦ የተጻፈ እንደሆነ የሚከራከሩ አካላት አሉ። የአማኞች እምነትን ማናጋት ለምሳሌ አሁን ዶክተር መስከረም ለቺሳም ይሄን አንስታለች። ኦርቶዶክሳውያን ተስፋ እንዲቆርጡ ማድረግ ዶክተር መስከረም ምን ብላለች? አሁን የቫቲካኑ ጳጳስ ይሄንን ተናገረ ብሎ የተጻፈው ሆን ተብሎ እየገባ ማደናገሪያ ነው ትላለች ዶክተር መስከረም ለቺሳ ቃል በቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ተስፋ እንዲቆርጡ፣ ስለ ኢትዮጵያ ትንሣኤ ማሰብ እንዲያቆሙ፣ ስለ ሀገራቸው ኢትዮጵያ ተስፋ ቆርጠው ማሰብ እንዲያቆሙ፣ ምንም አይነት ተስፋ እንዳይኖራቸው ማለት ስትናገር ስለ ፖለቲከኛ ናሬቲቭም ልቀቁልን ማለት ነው። በቃ እናንተ አታስፈልጉም፣ እኛንን ኢየሱስን የያዝነው፣ እኛንን ትክክለኛ፣ እኛንን መጽሐፍ ቅዱስን የምናውቀው፣ ስለ ኢትዮጵያ ትንሣኤ ብላችሁ የምታወሩትን ተውና ልቀቁልን ነው ማለት ነው ብላለች። ለፕሮቴስታንቱ ዓለም ልቀቁልን ብለው ነው እያሉን ያሉት ነው ብላ ቃል በቃል እሷ የተናገረችው። ስለዚህ አሁን ሌሎችም የሚሉት የአማኞችን እምነት ማናጋት የቤተክርስቲያን አገልጋዮች ይሄ መጽሐፍ በዋናነት በአማኞች ላይ በተለይ ደግሞ በወጣቶች ላይ ጥርጣሬን በመዝራት ከቅዱስ ስርዓቷና ከአባቶች ትምህርት እንዲርቁ በማድረግ መንፈሳዊ መናው ለመፍጠር ያለመ ነው በማለት የሚያብራሩ የሚከራከሩ አሉ። ዶክተር መስከረም ለቺሳ ደግሞ ቁጥር 5ቱን ጭራሽ እንዳታነቡት ነው ያለችው። ስለዚህ ከዚህ ሌሎቹም ካብራሩት ጋር ተመሳሳይ ነው የሷም ሐሳብ። እሷ ከቁጥር 1 እስከ ቁጥር 4 አንዳንድ ስጋቶች ለምን ይሄ ይሆናል እያለች የምትሞግተው ነገር ቢሆንም መጽሐፉን በጥሩነቱ ማንስታለች። ከዛ ደግሞ ማንኛውም ሰው እንደሚተቸው ብትተችም እሷ ግን በጣም ጠጣር የሆነ ነገር የተናገረችው ከቁጥር 2 ጀምሮ ተጠልፏል ነው እያለች ያለችው ማለት ነው። ያ ማለት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጣም የሚያጣጥል ዶግማና ቀኖናዋን የሚሸረሽር ነው ብላለች ማለት ነው። ስለዚህ መጽሐፉ የሚያነሳቸው አብዛኞቹ ሴራዎች እውነተኛ ሳይሆኑ ሰዎችን ከእውነተኛ መንፈሳዊ ህይወታቸው በማዘናካት አሁን በተለይ ቁጥር 5 ከንቱ ስጋትና ፍርሃት ውስጥ የሚከት እንደሆነ ነው የነገረችን። ሌሎችም የሚያነሱት ኦርቶዶክሳዊ ምሁራን በመጽሐፍ ውስጥ የቀረቡትን ሐሳቦች ምን ይላሉ? በፍሪሜሰንስ ላይ የቀረበው ክስ የፍሪሜሰንስ አባላት በኢትዮጵያ ቤተክርስቲያን ውስጥ ሰርገው ገብተዋል የሚለው አባባል በተጨባጭ ማስረጃ ያልተደገፈና ከምዕራባውያን ጸረ ቤተክርስቲያን ንቅናቄዎች የተወሰደ እንደሆነ ያምናሉ። ማናቸው ያልኩት? ኦርቶዶክሳውያን ምሁራን የቤተክርስቲያኒቱን ሀብት መጽሐፉ ቤተክርስቲያን ላይ የሚያነሳቸው የገንዘብ
የገንዘብና የሀብት አያያዝ ጥያቄዎች ትችት ሰጪዎቹ ቤተክርስቲያኗ ለሺህ ዓመታት ያከማቸችውን ሀብት የህዝብና የቅዱስ ስርዓት መሰረት እንጂ የጥቂት ግለሰቦች የሴራ መሳሪያ እንዳልሆነ ያስረዳሉ መምህራኖቹ ማለት ነው። በአጭሩ እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ ያለው ምላሽ መጽሐፉን እንደ ጸረ ኦርቶዶክሳዊ ፕሮፓጋንዳና የቤተክርስቲያን መሰረትን ለማፍረስ የተደረገ ሙከራ አድርጎ የሚመለከቱ አሉ። ይዘቱም በአብዛኛው የተዛባ መሰረት የሌለው ለጥርጣሬ የሚዳርግ ነው በማለት በአጽንኦት የሚቃወሙ አሉ ማለት ነው። የሚደግፉት ቆሞ ያጨበጨቡለት እንዳሉ ሁሉ ማለት ነው። እንግዲህ ውድ ቤተሰቦቻችን ለጥቆማ ይህን ያህል ካልኳችሁ ደቂቃው በጣም ስለረዘመ እንዳላሰለቻችሁ ብዬ ነው ያቆምኩት እንጂ በጣም ሰፊ ሀሳብ ያለው ርዕሰ ጉዳይ ነበረ። እርግጠኛ ነኝ በሌላም ደግሞ እንመለስበታለን በደንብ ማለት ነው። ምክንያቱም በቂ አይደለም ይሄ እኛም እንደ አክሱም ማለት ነው በጣም ስንሰራበት ስለነበረ መሬት የወረዱ እውነቶች ስለነበሩት ላይ ደግሞ ቁጥር 1 ራሱ እስከ ቁጥር 4 ያሉት ፕሪዲክት የተደረጉ ነገሮች ሁሉ የታዩ እንደነበረ ሳጥናኤል ጎል ላይ እኮ ይሄ ነገር ተብሎ ነበር ይሄ ሆኗል እያልን በጣም ብዙ መርሃ ግብሮችን ወደ እናንተ አድርሰን ነበረ ማለት ነው። ዶክተር መስከረም ለቺሳ እንደምትለው እስካሁን ድረስ የነበሩት አንዳንድ የሚጎረብጡ ነገሮች አንዳንድ ምልክቶች እየታዩ ቢሆንም መጽሐፉ ግን ታነት የበዛበት ነገር ነበረ። ቁጥር 1 ላይ ያፈነዳው ነገር በጣም ታላቅ ነገር ነበረ ነው የምትለው ዶክተር መስከረም። ቁጥር 5 ላይ ደግሞ በጣም አስደንጋጭ ያልተጠበቀ ነገር አድርጓል። እናም እንደ ብዙዎቹ ጥርጣሬ ፍስሐ ያዜ ከቁጥር 1 በኋላ ወይ ተገድሏል ወይ ተጠልፏል ነው እየተባለ ያለው ማለት ነው። ውድ ቤተሰቦቻችን ያለው መረጃ ይሄን ይመስላል። እናንተ ምናልባት ቀድማችሁ ቁጥር 5ን አንብባችሁት ከሆነ የታዘባችሁት ነገር ካለ ከቁጥር 1 እስከ 4ቱም ደግሞ የምትሰጡን ሀሳብና አስተያየት ካለ ብታጋሩን በኮሜንት መስጫው ላይ ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።